ፊልሙ የሚጀምረው ሴዝ የተባለ ወጣት በማለዳ የአላርም ድምፅ ሲቀሰቅሰው ነው። ቁርሱን ከበላ በኋላ ለታመሙ እንስሳት እንክብካቤ ወደሚያደርግበት የሥራ ቦታው ያመራል። እዚያ ያሉትን ውሾች ከልቡ የሚወዳቸው ሲሆን በየቀኑም በጥንቃቄ ይንከባከባቸውና ይመግባቸው ነበረ። ቆየት ብሎ ሴዝ ስራ ውሎ በባስ ወደ ቤቱ እየተመለሰ ሳለ በማስታወሻ ደብተር ላይ በምትጽፍ አንዲት ውብ ወጣት ላይ ቀልቡ ይሳባል። ወዲያውኑም ወደ እርሷ ተጠግቶ ሆሊ ብሎ በስሟ ሰላምታ ይሰጣታል። እሷ ግን ስላላወቀችው በሁኔታው ትገረማለች። ሴዝ ሁለቱም በአንድ ሁለተኛ ደረጃ ትምህርት ቤት ውስጥ ይማሩ እንደነበርና ሆሊ በብዙዎቹ ዘንድ ተወዳጅና ታዋቂ ስለነበረች ሁሉም ሰው ያውቃት እንደነበር ያስረዳታል። ሴዝ ደራሲ እንደሆነች ይጠይቃታል። እሷ ግን አስተናጋጅ ብቻ መሆኗን በመግለጽ ታስተባብላለች። ከዚያ አሰልቺና ያልተመቸ ጭውውት በኋላ ሴዝ የፍቅር ጥያቄ ለማቅረብ እንኳን ጊዜ ሳያገኝ ሆሊ ከባሱ ትወርዳለች። በዚያኑ ምሽት ሴዝ በማህበራዊ ሚዲያ ላይ ስለ ሆሊ መረጃዎችን ማፈላለግ ይጀምራል። ብዙም ሳይቆይ የፍቅር ጓደኛ እንደሌላት የሚጠቁመውን የፌስቡክ ገጿን ያገኘዋል። በሚቀጥለው ቀን ጠዋት በሥራ ቦታው ሴዝ የጥበቃ ሠራተኛውን ኔተንን የሚወዳትን ሴት ልብ እንዴት ማግኘት እንደሚችል ምክር ይጠይቀዋል። ኔተንም እንዲህ ያለውን ጉዳይ ለመወያየት የሚያስችል ቅርበት ስለሌላቸው ቅር ቢለውም ሴዝ በራሱ እንዲተማመን ይመክረዋል። በኋላም በሥራ ላይ ያለ ሴዝ በእንስሳት መጠበቂያ ውስጥ ወደ አንድ የተተወ ክፍል የሚያመራ በር ያገኛል። ወደ ቤቱ ሲመለስም እንደገና የሆሊን ፌስቡክ ገጽ በድጋሚ መከታተል ይጀምራል። የምትወዳቸውንና የምትጠላቸውን ነገሮች ያጠናል። በሚቀጥለው ቀን ጠዋት ሴዝ ከሆሊ ጋር እንዴት ማውራት እንዳለበት ልምምድ ያደርጋል። በመቀጠልም ከማህበራዊ ሚዲያ ገጿ ላይ ወዳገኘውና እሷ ወደምትሰራበት ምግብ ቤት ያመራል። ሆሊም ትዕዛዝ ለመቀበል ስትመጣ ሴዝ በባስ ላይ የተገናኙበትን ጊዜ ያስታውሳታል። ነገር ግን እሷ ፈጽሞ እንደማታውቀው ስትነግረው ክፉኛ ይደነግጣል። ሁኔታውም በፍጥነት ወደ አለመግባባት ያመራል። የፀጉሯን ውበት እያነሳ ሊያደናንቃት ቢሞክርም ጭንቀቷን ከማባባስ ውጪ ፋይዳ አላመጣም። በኋላም ሴዝ ምግቡን እየበላ እያለ ሆሊ ሌላ የሚፈልገው ነገር ካለ ለመጠየቅ ትመጣለች። እሱም አጋጣሚውን በመጠቀም እሷ ወደምትወደው ድምፃዊ የሙዚቃ ኮንሰርት ላይ አብረው እንዲሄዱ ይጋብዛታል። ሆሊ ግን የፍቅር ጓደኛ እንዳላት በመግለጽ ጥያቄውን ፊት በመንሳት ውድቅ ታደርገዋለች። ሴዝ ይህንን ለማመን ፈቃደኛ አልሆነም። በዚህ ሁኔታ የተረበሸችው አስተናጋጅም የሂሳብ ደረሰኟን ጠረጴዛ ላይ ጥላው ትሄዳለች። ምሽት ላይም ሆሊ ከሥራ ወጥታ ወደ ቤቷ ስታመራ እናያለን። ነገር ግን አንድ ሰው እየተከታተላት እንደሆነ ይሰማታል። የሚከተላትም ሌላ ማንም ሳይሆን ሴዝ መሆኑን እንመለከታለን። ሆሊ በፍጥነት እየተራመደች ወደ አፓርታማዋ ትገባለች። እዚያም አብራት የምትኖረው ክሌሪን ሰላም ካለች በኋላ ስለተከታተላት አስፈሪ ሰው ትነግራታለች። በመቀጠልም ሆሊ የቀድሞ ፍቅረኛዋ ኤሪክ ሰክሮ ሊያያት ስለሚፈልግ በስልክ ይደውልላታል። እሷ ግን ፈቃደኛ ሳትሆን ስልኩን ትዘጋዋለች። ቆየት ብሎ አብረው የሚኖሩት ሁለቱ ጓደኛሞች ሲጠጡ እንመለከታለን። በዚህ መሃል ክሌር ለጓደኛዋ ሆሊ ለተፈጠረው ነገር ኤሪክን ይቅር እንድትለውና ሕይወቷን እንድትቀጥል ትመክራታለች። ሆሊ ግን ይህንን ማድረግ እንደማትችል ትገልጽላታለች። በሚቀጥለው ቀን ጠዋት ሆሊ ወደ ስራዋ ስትገባ አንድ ሰው የኔ ሁኜ የሚል ማስታወሻ ያለው የጽጌረዳ አበባ እንደላከላት ስታይ ክፉኛ ትደነግጣለች። ምሽት ላይም ኤሪክ ወደሚሰራበት መጠጥ ቤት ትሄዳለች። እሱም ትላንት ማታ ሰክሮ በመደወሉ ይቅርታ ይጠይቃታል። ከእንግዲህ በኋላ አበባ እንዳይልክላት ትነግረዋለች። እሱ ግን ምንም አይነት አበባ እንዳለከላት ሲነግራት ሆሊ በድንጋጤ ትዋጣለች። በመቀጠልም ኤሪክ እንደገና ፍቅራቸውን እንዲያድሱ ይጠይቃታል። ሆሊ ግን ቀድሞውኑም ስለካዳት በሐሳቧ ታመነታለች። በድንገት ሴዝም ወደ መጠጥ ቤቱ ብቅ ይላል። ወሬያቸውንም ለመስማት በአቅራቢያቸው ባለው ጠረጴዛ ላይ ይቀመጣል። ቆየት ብሎም ሆሊ ከመጠጥ ቤቱ ወጥታ በማስታወሻ ደብተሯ ላይ አንድ ነገር እየጻፈች ሳለ ሴዝ ቀርቦ ሊያዋራት ይሞክራል። በመቀጠልም ጽጌረዳዎቹን የላከላት እሱ መሆኑን በሚገርም ሁኔታ ይነግራታል። ሆሊም ከምግብ ቤቱ ጀምሮ እንዳወቀችውና ምን ፈልጎ እንደሚከታተላት በከፍተኛ ቁጣ ተጠይቋለች። እሱም ስሜቱን ለመግለጽ ይሞክራል። ነገር ግን በንዴት ውስጥ ያለችው ሆሊ መታው ወደ መጠጥ ቤቱ ትመለሳለች። መረበሹንም ሲቀጥል ሆሊ ኤሪክን ትጠራዋለች። እርሱም ወዲያውኑ ጣልቃ በመግባት ሴዝን በኃይል ይመታዋል። በመቀጠልም ኤሪክ ሴዝን ከቦታው ያባርሯል። ነገር ግን ሴዝ የሆሊን የማስታወሻ ደብተር ውጭ ወድቆ ሲያገኘው በደስታ ይፈነድቃል። ወደ ቤቱም ከገባ በኋላ ሴዝ ማስታወሻ ደብተሩን ማንበብ ይጀምራል። ከዚያም የሆሊን ጥልቅ ሚስጥሮች በሙሉ ያገኛቸዋል። በሌላ በኩል ሆሊ የማስታወሻ ደብተሯ በመጥፋቱ በጣም ተጨንቃለች። ይህንንም ስጋቷን ለክሌር ታካፍላታለች። በሚቀጥለው ቀን ሴዝ በሥራው ቦታ ላይ ያገኘውን ያንን የተተወው ሚስጥራዊ ክፍል ይመረምራል። ብዙም ሳይቆይ ወደ አንድ ሚስጥራዊ ምድር ቤት ውስጥ የሚወስድ መንገድ ያገኛል። በኢንተርኔት ካዘዛቸው መሳሪያዎችና ከዊኪሃው ባገኘው መመሪያ በመታገዝ በዚያ ምድር ቤት ውስጥ የብረት ጎጆ ሲሰራ እንመለከተዋለን።
ስራው እንደተጠናቀቀ ለውሾች የሚሰጠውን የማደንዘዣ መድኃኒት ወስዶ በራሱ ላይ ይሞክረዋል። ይህም ወዲያውኑ ራሱን እንዲስት ያደርገዋል። በመቀጠልም ትዕይንቱ ወደፊት ጥቂት ቀናቶችን ያሻግረናል። ሆሊ በመሸሽ ላይ ያለች ወደ ቤቷ ስታመራ አንድ ሰው እየተከታተላት እንደሆነ ይሰማታል። ተከታዩም ሌላ ማንም ሳይሆን ሴዝ መሆኑን እናያለን። ሁኔታውም ስላስፈራት ሆሊ የበርበሬ ስፕሬ አውጥታ ሰውየው ላይ ትረጭበታለች። እሱ ግን አሳዛኝ የጎዳና ተዳዳሪ ሆኖ ይገኛል። የተደናገጠችውም ሆሊ ትሮጣለች። ሴዝ ግን ይህንን ሁሉ ሁኔታ ከጨለማ ውስጥ ሆኖ ይታዘብ ነበረ። ከጥቂት ጊዜ በኋላ ሆሊ ወደ ቤቷ ትደርሳለች። ነገር ግን ሴዝ በመስኮት በኩል ሰብሮ ለመግባት ብዙ ጊዜ አልፈጀበትም። ሆሊ በመታጠቢያ ቤት ውስጥ እያለች ኮሽታ ትሰማለች። ክሌር መሆኗንና ለመሆኗን ትጠይቃለች። ነገር ግን ምንም መልስ አላገኘችም። በመቀጠልም ለመተኛት ወደ አልጋዋ ታመራለች። ነገር ግን ከዚያ ቆየት ብሎ ሴዝ ወደ ሥራ ቦታው ይደርሳል። እዚያም የሆሊን አካል በትልቅዬ የካርቶን ሳጥን ውስጥ ደብቆ ለማስገባት ይሞክራል። ነገር ግን ኔታ አግኝቶት ምን እያደረገ እንደሆነ ሲጠይቀው ሴዝ አለቃው ዘግይቶ የመጣ ዕቃን እንዲያደርስለት እንዳዘዘው በመግለጽ በፍጥነት የውሸት ሰበብ ይፈጥራል። በሚቀጥለው ትዕይንት ሆሊ ከእንቅልፏ ስትነቃ ራሷን በከፊል ራቁቷን ሆና በብረት ጎጆ ውስጥ ታስራ ታገኘዋለች። ይህም በከፍተኛ ድንጋጤ ውስጥ ይከታታል። በድንጋጤ ውስጥ የተዋተችው ሆሊ መቆለፊያውን በኃይል ሰብራ ለመውጣት ትታገላለች። ነገር ግን ከጥፍሯ መሰበር ውጪ የተፈጠረ ነገር አልነበረም። በፍርሃትም ትጮኻለች። ነገር ግን ጩኸቷ በውሾቹ ጩኸት የተዋጠ ስለሆነ ማንም ሊሰማት አይችልም። በሚቀጥለው ቀን ጠዋት ሴዝ ሆሊ እንደ መጸዳጃ ቤት እንድትጠቀምበት አንድ ገንዳን ይዞ ወደ ምድር ቤት ውስጥ ይገባል። እሷ ግን የስድብ ናዳን ታወርድበታለች። ሴዝም ይህንን ሁሉ ነገር የሚያደርገው ለራሷ ጥቅም እንደሆነ ይነግራታል። ምንም አይነት ምግብ ሳያቀርብላት ጥሏት ይወጣል። ትዕይንቱም ጥቂት ቀናቶችን ወደፊት ይሻገራል። ሆሊ እጅግ በደከመና በተጎሳቆለ ሁኔታ ውስጥ ትገኛለች። ስለዚህ ሴዝም ጥቂት ውሃና ምግብ ይዞላት ይመጣል። እግሩ ላይም ተጠምጥማ ጥሏት እንዳይሄድ አጥብቃ ተለምነዋለች። እርሱ ግን ይህ ሁኔታ ለእርሱ በጣም ከባድ እንደሆነና በመካከላቸው የተወሰነ ገደብ ማበጀት እንዳለባቸው ይነግራታል። እርሱ ጥሏት ከወጣ በኋላ ሆሊ ከአይምሮዋ ጋር መጫወት ትጀምራለች። ይህም የጓደኛዋን የክሌርን ምናባዊ ምስል እንድታይ ያደርጋታል። ምናባዊቷ ክሌርም ሴዝ ውሎ አድሮ እንደሚገላት ትነግራታለች። አሁን ምን ለማድረግ እንዳሰበችም ትጠይቃታለች። ሆሊን በደካማና በማይረባ ሰው ለመሸነፍ ራሷን አሳልፋ እየሰጠች እንደሆነ በመናገር ልታነሳሳትና ልታበሳጫት ትሞክራለች። በሚቀጥለው ቀን ሴዝ ወደ ምድር ቤቱ ይመለሳል። ሆሊን በኃይል የመድፈር ምንም አይነት ዓላማ እንደሌለውና እርሷን ለመግደል እንደማይገደድ ተስፋ እንደሚያደርግ ይነግራታል። ይህንን ሁሉ የሚያደርገው እሷን ለማዳን እንደሆነና ምክንያቱም ለእሱ ልዩ ሰው እንደሆነች ይነግራታል። ሴዝ ሆሊ ለሰዎች የምታሳየው ማንነት ከእውነተኛ ማንነቷ የተለየ እንደሆነ በጽኑ ያምናል። ስለዚህ አሁንም እሷን ለማዳን የሚያስችለው ዕድል ካለ ለማየት እውነተኛዋን ሆሊን ለማውጣት ይፈልጋል። በኋላም ሴዝ ከምድር ቤት ውስጥ ሲወጣ በተከለከለ ቦታ ውስጥ በድብቅ ሲገባ ያየው ኔት በቁጣ ያፋጥጠዋል። ሴዝ ግን በቦታው እንዳልነበረ አስተባብሎ ስራውን ለመቀጠል መንገዱን ይጀምራል። ይህ በእንዲህ እንዳለ በምድር ቤት ውስጥ ያለችው ሆሊ እንደገና በምናቧ ከፈጠረቻት ክሌር ጋር ታወራለች። የነደፈችው ዕቅድም ትክክለኛ ጊዜውን በመጠበቅ ላይ መሆኗን ትገልጻለች። በሚቀጥለው ቀን ጠዋት ሴዝ የሆሊን ማስታወሻ ደብተር ይዞ ወደ ምድር ቤት ውስጥ ይመለሳል። የተበሳጨችው ሆሊም ሌባ ብላ ተሰድበዋለች። እርሱ ግን በተለይም ስለ ፍቅር የጻፈቻቸውን ክፍሎች ካነበበ በኋላ እጅግ እንዳዘለላት በእርጋታ ይነግራታል። ከዚያም ሴዝ በድንገት ክሌር ሰሞኑን እንዴት እንደሆነች ይጠይቃታል። ይህ ጥያቄ ሆሊን በድንጋጤ እንድትደነዝዝ ያደርጋታል። አንዳንድ ጊዜ ወደ ክፍሉ ከመግባቱ በፊት በሁለት ድምጾች ስታወራ እንደሚሰማትና ይህም መጀመሪያ ላይ ክፉኛ አስፈርቶት እንደነበር ይነግራታል። አሁን እዚህ መኖሯን ይጠይቃታል። ሆሊም ክሌርን በቀጥታ ከሴዝ በስተጀርባ ቆማ ብታያትም አጠገቧ እንደሌለች ትክዳለች። በሚያስደነግጥ የትዕይንት መገለባበጥ ሴዝ ክሌር ጨርሶ በሕይወት እንደሌለችና ከአይምሯ ቅዠት ውጪ ሌላ ምንም እንዳልሆነ ለሆሊ ይነግራታል። ሆሊና ኤሪክ በአንድ ወቅት ታጭተው እንደነበረ፣ ነገር ግን ኤሪክ ከእውነተኛዋ ክሌር ማለትም ከሆሊ የቅርብ ጓደኛ ጋር እንደከዳትና ነገሮች እንደተበላሹ ይነግራታል። በመቀጠልም ትዕይንቱ ወደ ኋላ ይመለስና በአንዲት ምሽት ሁለቱ ሴቶች ወደ ቤታቸው ሲመለሱ ሆሊ የቅርብ ጓደኛዋ ስለ ክህደቷ ስትጋፈጣት ያሳያል። ክሌር በወቅቱ ሰክረው እንደነበረና ድርጊቱ ምንም ትርጉም እንደሌለው በፍርሃት ታስረዳታለች። ነገር ግን ሆሊ በከፍተኛ ቁጣ ገንፍላ መኪናውን በፍጥነት ታሽከረክራለች። ከባድ አደጋም ይደርሳል። ሁለቱም ከአደጋው ይተርፋሉ።
ነገር ግን ሆሊ በሚያስደነግጥ ጭካኔ ከሰውነቷ ላይ የመስታወት ስብርባሪ አውጥታ በክሌር አይኖች ላይ ትሰክዋለች። ክሌርም ወዲያውኑ ሕይወቷ ያልፋል። ወደ አሁኑ ጊዜ ስንመለስ ሴዝ ይህንን ታሪክ በሙሉ ለሆሊ ይነግራታል። እሷ ግን ደራሲ መሆኗንና ይህ ሁሉ በልብ ወለድ መጽሐፏ ላይ የፈጠረችው እንጂ እውነት እንዳልሆነ ትከራከራለች። ነገር ግን ሴዝ ወዲያውኑ ወደ ፖሊስ ያልሄደውና እርግጠኛ ለመሆን ለጥቂት ቀናቶች በድብቅ የተከታተላት ለዚህ እንደሆነ ያስረዳታል። በሌላ አስገራሚ ሁኔታ ሆሊ በእውነትም ተከታታይ ነፍሰ ገዳይ ሴሪያል ኪለር መሆኗንና ሴዝ ማታ ወደ ቤቱ ሲመለስ የፈጸመቻቸውን ተከታታይ አሰቃቂ ግድያዎች በአይኑ እንዳየ እንረዳለን። ምንም ቢሆን ሴዝ እሷን በብረት ጎጆ ውስጥ ዘግቶ የያዛት ሊያድናትና ሌላ ሰው እንዳትጎዳ ለመከላከል መሆኑን አጥብቆ ይናገራል። ሆሊ በዚህ ንግግሩ ልቧ የተነካ ይመስላል። ስለዚህ እንዲያድናት አጥብቃ ትለምኗለች። ሴዝ ክፍሉን ለቆ ከሄደ በኋላ የክሌር ምናባዊ ምስል እንደገና ትመጣለች። ሆሊ ለኦስካር ሽልማት የሚያበቃትን ምርጥ ትወና ስላደረገች ታጨበጭብላታለች። ለካስ ሆሊ ሴዝ እሷን ለማዳን የሚያስችለው ተስፋ እንዳለው እንዲያምን ለማድረግ ስትሰራው የነበረው ትወና መሆኑን እናያለን። በሚቀጥለው ቀን ሴዝ ወደ ምድር ቤቱ ይመለሳል። ሆሊ ለምን እነዚህን ሁሉ ግድያዎች እንደፈጸመችና ለምን በክሌር ላይ ብቻ እንዳላቆመች ይጠይቃታል። እሷም መግደል ስለምችል ብቻ የሚል መልስ ትሰጠዋለች። ከዚያም በድንገት ራሷን ከብረት ጎጆ ጋር በኃይል ማጋጨት ትጀምራለች። ፊቷን በደም ይሸፍናል። ፈጥኖ እንዲፈታት ትጠይቀዋለች። እዚህ ምድር ቤት ውስጥ ራሷን ካጠፋች የእሱም ሕይወት እንደሚያበቃ የጣት አሻራው በሁሉም ቦታዎች ላይ እንዳለ በማስረዳት ታስፈራሯለች። ይህ ሁሉ ሴዝን ክፉኛ ያስፈራዋል። ስለዚህ በዝምታ ወደ ላይ ወደ ሥራ ቦታው ይመለሳል። እዚያም አለቃው ወደ ቢሮ ይጠራዋል። ለካስ ሴዝ ቦታውን በአግባቡ እያጸዳ አልነበረም እና ኔተንም ለ2 ቀናቶች በሥራ ገበታው ላይ እንዳላየው ሪፖርት አድርጎበት ነበር። አለቃው ለሴዝ የዲሲፕሊን ማስጠንቀቂያ ደብዳቤ ይሰጠዋል። ቸልተኝነቱ ከቀጠለ ከሥራው እንደሚያባርረው በጥብቅ ያስረዳዋል። ሴዝም ሥራውን ለማጣት ስለፈራ ይጨነቃል። እናም ይህ ስህተት ዳግመኛ እንደማይፈጠር ቃል ይገባል። በሚቀጥለው ቀን በተተወው ክፍል በኩል አድርጎ ወደ ምድር ቤቱ ያመራል። ይህንንም ሲያደርግ ዳግም በኔተን እይታ ውስጥ ይገባል። ሴዝ ወደ ሆሊ ይጠጋና ባለፈው ጊዜ ራሷን ለማጥፋት ለሰራቸው ድራማ እንደ ቅጣት የሚሆን አንድ ቸኮላት ብቻ ምግብ ብሎ ይሰጣታል። ጥሏት ለመሄድ ይነሳል። ሆሊ ግን ስሜቱን ለመንካትና በሱ ለመጠቀም ትወስናለች። ትናንት ማታ በባህር ዳርቻ አቅራቢያ ባለ ቆንጆ ቤት ውስጥ አብረው ሲኖሩ በህልሟ እንዳየች ትነግሯለች። በህልሟም በጣም ደስተኛ እንደነበሩና ምናልባትም የሁለቱ ጣፈንታ ይህ ሊሆን እንደሚችል ትነግሯለች። እነኚህ የመለማመጫ ቃላት በመጨረሻም የሴዝን ልብ ያራረዋል። ስለዚህ ከካፍቴሪያ ጥቂት ምግብ ሊገዛላት ይስማማል። ከዚህ በኋላ ሴዝ ክፍሉን ትቶ ይወጣል። ይህን ጊዜ አንድ የተበላሸ ነገር እንዳለ የጠረጠረው ኔተን ወደ ተተወው ክፍል የሚወስደውን በር ከፍቶ ሲገባ ብዙም ሳይቆይ ወደ ሚስጥራዊ ምድር ቤቱ ይደርሳል። እዚያም ሆሊ በጎጆቹ ውስጥ ታስራ ሲያያት አይኖቹ በፍርሃት ይፈጣሉ። ሆሊ እሱን በማየቷ ፈንድቃ ትደሰታለች። መቆለፊያውን የሚሰብርበትን ነገር ፈልጎ እንዲያመጣና ጊዜ እንዳያጠፋ አጥብቃ ተወተውተዋለች። ኔተን ቁልፉን ለመስበር የሞት ሽረት ትግሉን ያደርጋል። ነገር ግን በሚያሳዝን ሁኔታ ሴዝ ምግቡን ይዞ ይመለሳል። ኔተንንም እዚያ ሲያየው ክፉኛ ይደነግጣል። ነገር ግን በሚያሳዝን ሁኔታ ሆሊ ሴዝ መምጣቱን ስታይ ኔተን ከሚያድናት ይልቅ ሴዝ ኔተንን እንዲገለው በምልክት ታዘዋለች። ሴዝም ማድረግ ያለበት ግራ ገብቶት ያመነታል። ነገር ግን ሆሊ ለእውነተኛ ፍቅር ሲባል መስዋዕትነት መክፈል ግድ እንደሚል ስትነግረው ሴዝ ወዲያውኑ የኔተንን ጭንቅላት በከባድ ነገር ይመተዋል። በመቀጠልም በተደጋጋሚ በጭካኔ ይወገዋል። ምንም እንኳን ከባድ ጥቃት ቢሰነዝርበትም ኔተን አሁንም በሕይወት ነበረ። ስለዚህ ሆሊ ሴዝን በኮንክሪት ብሎኬት መጥቶ ሕይወቱን እንዲያጠፋው ታጣድፈዋለች። ሴዝ መጀመሪያ ላይ ቢያመነታም በእሷ ግፊትና ጉትጎታ በመጨረሻም እጁን ይሰጣል። ሴዝም መጀመሪያ ላይ ቢያመነታም ያሳዘኙን ኔተን ጭንቅላት በኮንክሪት ብሎኬት መጥቶ ይገለዋል። ሴዝም በፈጸመው አረመናዊ ድርጊት መንፈሱ ይሰበራል። ሆሊ ግን ታረጋገዋለች። እናም አስክሬኑን እንዴት ማስወገድ እንዳለበት መመሪያ ትሰጧለች። ሴዝም ይታዘዛል። የሞተውን ሰው ማንነት እንዳይታወቅ ጥርሶቹንና የጣት አሻራዎቹን ያስወግዳል። በመቀጠልም አስክሬኑን ይቆራርጠዋል። እናም በመጠለያ ውስጥ ላሉት ውሾች ይመግባቸዋል። ከዚያም የተረፈውን ያቃጥለዋል። ሆሊም ለሰው ምን ብሎ መናገር እንዳለበት ቃል በቃል ታስተምሯለች። በዚህም መሰረት ሴዝ ላለቃው ይደውላል። ኔተን እሱን ኃላፊ አድርጎ ትቶት እንደሄደና እንዳልተመለሰ ይዋሻል። በጥርስ መልክ የቀረውንም ማስረጃ በአቅራቢያው በሚገኝ ወንዝ ውስጥ ጥሎት ይመጣል። ይህም የወንጀሉን የመጨረሻ ፍንጭ ያጠፋል። ከዚህ ዘግናኝ ክስተት በኋላ ሴዝ በድርጊቱ ምክንያት በጥፋተኝነት ስሜት ክፉኛ ይረበሻል። ሆሊ ግን ምንም ሳይመስላት ነገሩ ከጊዜ ወደ ጊዜ እየቀለለ እንደሚመጣና የመጀመሪያ ጊዜያት ሁል ጊዜ የከፉ እንደሆኑ በእርጋታ ትነግረዋለች። ሴዝ ይህ የሆነው በአጋጣሚ እንደሆነ ይከራከራታል። እሷ ግን አትስማማም።
ሁለቱም አንድ አይነት ሰዎች እንደሆኑና ይህንን ለማድረግ እንደተፈጠሩ ትነግረዋለች። ሴዝ ምንም አይነት አማራጭ እንዳልነበረውና ያደረገው ነገር ሁሉ ሆሊን ተጨማሪ ወንጀል እንዳትፈጽም ለማድረግ አስቦ እንደሆነ ያስረዳታል። አሁን እንድትለወጥ ይለምናታል። ከተለወጠች ሊያድናትና ሕይወታቸውን በአንድ ላይ መምራት እንደሚችሉ ይነግራታል። በዚያው ቅስፈት ሆሊ በጾታዊ ስሜት ልታማልለው ትሞክራለች። ሴዝ ግን ይህንን አይቀበልም። ስለዚህ እሷ እንደማይወዳት ትነግረዋለች። ሴዝ ግን ከልቡ እንደሚወዳት አጥብቆ ይነግራታል። ሆሊ ግን ክፉኛ ስለምትበሳጭ ክፍሉን ለቆ እንዲወጣ ያደርገዋል። በሚቀጥለው ትዕይንት አንድ የፖሊስ መርማሪ ስለ ኔተል መጥፋት ሴዝን ለመጠየቅ ወደ እንስሳት መጠለያ ይመጣል። ሴዝ የኔተል ስልክ እንደደረሰው በዚያው ምሽት ከአንድ ሰው ጋር መገናኘት እንዳለበት ነግሮት እርሱን ኃላፊ አድርጎት እንደሄደ ይናገራል። ነገር ግን በዚያኑ ምሽት ከህንፃ የወጣ ሰው በመዝገቡ ላይ ባለመኖሩና የኔተን የስልክ ጥሪ መዝገብ ላይ በዚያኑ ሰዓት ምንም የገባ ስልክ ባለመገኘቱ መርማሪው የሴዝ ንግግር እርስ በእርሱ እንደማይጣጣም በፍጥነት ያስተውላል። ሴዝ ምንም እንደማያውቅና ንጹህ ሰው ለመምሰል ይሞክራል። ነገር ግን ይህ የውሸት ትወና ለረጅም ጊዜ መቀጠል እንደማይችል ግልጽ እየሆነ ይመጣል። ከጥቂት ጊዜ በኋላ ሴዝ ሆሊን ምግብ ሊያበላት ወደ እርሷ ይሄዳል። እርሷ ግን ልታባብለው ያደረገችው ሙከራ ውድቅ ስላደረገባት አሁንም ቂም ይዛበት መብላት እምቢ ትላለች። ይህ ሁኔታ ለጥቂት ቀናቶች ይቀጥላል። ሴዝ ምን እንደተፈጠረ ሲጠይቃት ሆሊ እሷን ለማዳን የሚያስችል ወይም የሚያስፈልጋትን ነገር ሊሰጣት አቅም እንደሌለው ቁርጡን ትነግረዋለች። ሴዝ ያ የሚያስፈልጋት ነገር ምን እንደሆነ ሲጠይቃት እውነተኛ ፍቅር ማረጋገጫ እንደሚፈልግ ትነግረዋለች። እናም ከጣቶቹ አንዱን ቆርጦ እንዲሰጣት ታዟለች። ሴዝም ክፉኛ ይደነግጣል። ወዲያውኑ ጥያቄዋን ውድቅ ያደርገዋል። ይህ ግን ሆሊን ይበልጡኑ በስነ ልቦና እንድትጫወትበት በር ይከፍትላታል። በመጨረሻ ሰዓት ለእርሷ በእውነቱ የሚደርስላት ብቸኛው ሰው እሱ እንደሆነ አስባ እንደነበረ እየነገረች ስሜቱን ትነካዋለች። ሴዝም ጥሏት ለመሄድ ሲዞር ሆሊ ለሱ ከቤት እንስሳ የተሻለ ቦታ እንደሌላትና ተመልሶ እንዳይመጣ በምሬት ትነግሯለች። ቆየት ብሎ ሴዝ በሷ ቃላት እንደተረታ እናያለን። ስለዚህ ረዘም ላለ ጊዜ ካሰበ በኋላ ቢላዋ ይዞ ወደ ምድር ቤቱ ይመለሳል። ሆሊ የተዛባ እርካታና ደስታ በተሞላበት ስሜት ውስጥ እያየችው እሱም የራሱን ጣቶች በከፍተኛ ስቃይ ውስጥ መቁረጥ ይጀምራል። ነገር ግን ይህንን አድርጎ እንዳበቃ ወዲያውኑ ሆሊ ቢላዋውን ትነጥቀዋለች። የጎጆውን በር ከውጪ ካልከፈተላት የራሷን ጉሮሮ እንደምትቆርጥ ትዝታለች። ሴዝም በፍርሃት ይርበተበታል። ስለዚህ እያመነታ ቢሆንም በሩን ይከፍተዋል። ይህም ነፃ ያወጣታል። በመቀጠልም ሆሊ ወደ እርሱ ትጠጋለች። እንዳዳናትና ለዚህም ከልቧ እንደምትወደው ትነግረዋለች። በስሜት አቅፋ ስትስመው ትቆይና በድንገትም ጉሮሮውን በቢላዋ ትወጓለች። በዚያኑ ቅስፈት የክሌር ምናባዊ ምስል እንደገና ትገለጣለች። ክሌርም በሩን ስትከፍትላት ትመለከታለች። በመቀጠልም ትዕይንቱ ጥቂት ጊዜያትን ይሻገራል። በዚህን ጊዜ ሆሊ ወደ ኤሪክ ተመልሳለች። እናም ሁለቱ በፍቅር አብረው እየኖሩ ነው። ጥንዶቹ ቁርስ እየበሉ ሳለ ሆሊ አሁን እውቅና ያገኘች ደራሲ መሆኗንና በራሷ ሕይወት ተመክሮ ላይ የተመሰረተ መጽሐፍ አሳትማ እንዳወጣች እንረዳለን። ልክ በዚህን ጊዜ በኤሪክ ስልክ ላይ አንድ አጭር መልእክት ይገባል። ሆሊ ስትመለከተው እንደገና እየከዳት መሆኑን ትረዳለች። በመቀጠልም ቢላዋውን ትመለከታለች። እናም እርሱን ለመግደል ለጥቂት ጊዜያት በሐሳብ ተዋዥቃለች። ነገር ግን በመጨረሻ ሰዓት ስሜቷን ትቆጣጠርና ስልኩን ትመልስለታለች። ቆየት ብሎ ሆሊ ወደ አንድ የተተወ መጋዘን ታመራለች። እዚያም አንድ ሰው ወደ ታሰረበት የብረት ጎጆ ትጠጋለች። ዛሬ ጠዋት ላይ ኤሪክን ልትገለው እንደነበረ ነገር ግን ስለታሰረው ሰው ስላሰበች ራሷን መቆጣጠር እንደቻለች በእርጋታ ትነግሯለች። በዚህን ጊዜ በጎጆ ውስጥ የታሰረው ሌላ ማንም ሰው ሳይሆን ሴዝ መሆኑን እንረዳለን። አሁን ግን በጣም በጭካኔ አካላቶቹ ስለተቆራረጡ ማየትም ሆነ መናገር አይችልም። ሆሊ በመጨረሻም ሰዎችን መግደል ያቆመች ይመስላል። ነገር ግን ይልቁኑ ያንን ሁሉ የግድያና የጭካኔ ስሜቶቿን በሴዝ ላይ ብቻ መወጣት መርጣለች። በመጨረሻም ሴዝ ሆሊን ማዳን ችሏል። ነገር ግን ይህ የሆነው የራሱን ነፃነትና ሕይወቱን እጅግ አሰቃቂ በሆነ መንገድ መስዋዕት አድርጎ ነው። ታሪካችንም በዚህ ያበቃል። በቀጣይ በሌላ የፊልም ታሪክ እስከምንገናኝ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አበረታቱን።